የኢትዮጵያን ቪዛ የከለከለችበትን ምክንያት ሰው ነግሮኝ ደንግጫለሁ። 48% ከኢትዮጵያ የተሰደዱ አሜሪካ የሚኖሩ ኢትዮጵያውያን የሚኖሩት በመንግስት ድጎማ ነው። እውነት ነው? እባካችሁ ኮሜንት አድርጉ። ይሄ ነገር እውነት ነው ወይ? አዎ እውነት ነው ብራዘር። እኔ ስለ እንደዚህ አይነት ነገር አላወራም ብዬ ነበር ከዚህ በፊት 2-3 ቪዲዮ ሰርቻለሁኝ። አሁን ግን ወንድማችን ጠይቋል፣ መልስ ያስፈልገዋል። እውነት ነው። አሁን አንተ ካልከው ከ48% ግን እርዳታ የሚያስፈልገው 3% አይሆንም። ኢትዮጵያዊ ከሀገሩ ሲወጣ በጣም ነው የሚሰራው። ይገርማል። አንድ ስራ አይመርጥ። ፓርኪንግን ብትለው፣ ቆሻሻ መጥረግ፣ ሳህን ማጠብን ብትለው የማይሰራው ስራ የለም። ኢትዮጵያ ውስጥ ሞክሮ የማያውቀውን ስራ ነው እዚህ ሀገር የሚሰራው። ግን ምን አለ መሰለ፣ ባልና ሚስት ዲቮርስ ነን ብለው ስፒሪቹዋሊ ተለያይተዋል ማለት ነው። እንግዲህ ዲቮርስ ነን ብለው ዋሽተው ነው እየወለዱ የመንግስትን ገንዘብ የሚወስዱት። ከዚህ በፊት ተናግሬያለሁ። እንደ ሀገር ይጎዳናል ስል ምን አገባህ ሜክሲካዊው አፍሪካዊው ሁሉ የሚወስደው አይደለም ወይ? የምን ምቀኝነት ነው? ሂድና ውሰድ ከፈለክ ተብያለሁ። ይኸው ዛሬ ላይ እንደ ሀገር ጨጭ አንገትሽን ድፍት እያለሽ አብዛኛው እዛ ኢትዮጵያ ፎቅ እያሰራ ያለው ግራውንድ ፕላስትሪ ቤት እያሰራ ያለው ሰውዬ እዚህ ሚስቱ 4-5 ልጅ ይዛ ፉድ ስታምፕ እየበላች ነው። ሴክሽን 8 ውስጥ ነው ያለችው። እነሱ ግን እዛ ፎቅ ያሰራሉ፣ ግራውንድ ፕላስትሪ ቤት ያሰራሉ። አብዛኛውን ጊዜ ሚስቶች ባላቸው በየ6 ወሩ ኢትዮጵያ ይሄዳል። ቤቱን ላስጨርስ፣ ፎቁን ቀለም ላስቀባ፣ ማብሪያና ማጥፊያ ምናምን እያለ ማለት ነው። እና እነሱ እዚህ ጭርጭር በየ6 ወሩ እየተነሳ ኢትዮጵያ ይሄዳል። እዛ ምን እንደሚያደርግ ኦፍ ኮርስ ብዙ ነገር ነው የሚያደርገው። ምክንያቱም አንቺ ስፒሪቹዋሊ ትዳርሽን ፈትቻለሁ ብለሽ ከመንግስት ገንዘብ እየተቀበልሽ ነው። ስለዚህ እሱ እዛ አንድ ፎቅ ይጀምራል፣ በየ6 ወሩ እየሄደ አሪፍ ሚስት አለችው፣ ያንግ ቢዩቲፉል፣ ካንቺ የተሻለች። እንደዛ ነው። ሁሉም አይደለም፣ አብዛኛው እዚህ ሚስቱ ፉድ ስታምፕ እየበላች ነው። ልጆቹ የሚያድጉት በፉድ ስታምፕ ነው። ኔክስት ስቴፕ ምን እንደሆነ ታውቃላችሁ? እዚህ ሀገር ላይ ፉድ ስታምፕ እየበላችሁ ሴክሽን 8 ውስጥ እየኖራችሁ ሌላ ሀገር ሀብት ንብረት ፎቅ ያላችሁ ሰዎች ይጣራል። ያኔ እዚች መሬት ላይ አጭበርበራ ያከማቻትን ሳትበላት እስር ቤት ታሳልፋል። መሬት የሚለውን ግጥም ሰምታችሁታል? መሬት አስብታ አደልባ አብልታ ትበላሃለች። መጨረሻ ሞት ነው፣ አፈር ነው። እና ብራዘር ጥያቄን ከመለስኩልህ አላቅም፣ ግን ኮንፈርም አደርግልሃለሁ። እኔ እውነት ነው 45% ሌባ አጭበርባሪ ነው። ይኸው ነው።